ህልምና ራእይ ምንድናቸው በመሰረታዊ ነገሩ የሚለውን ነውና የነፍስ ህልም ፍሬ ያለው ነገር ነው ይላሉ። ፍሬ ያለው ነገር ለምሳሌ እንደ ትንቢት ሊሆን ይችላል። የስጋ ህልም ግን አብዛኛውን ጊዜ እንደ ምትሃትና እንደ ቅዠት የሚሆን ነው ብለው የራሳቸውን አስተያየት አክለውበታል። ብዙዎች እንግዲህ ትዝ ይላችሁ ከሆነ ህልሜን እኖራለሁ ይላሉ። I have a dream ህልም አለኝ ይላሉ። ህልሜን ፈጽመዋለሁ ይላሉ እና ህልም ከሰው ልጆች ጋራ በእጅጉ የተቆራኘ ነው እና በዚህ ዓለም ካሉ ነገሮች ሁሉ በተለይ ከሰው ልጆች ጋር የተያዘው ነገር ህልም ነው። ህልም እጅግ የሚገርም እውነታ ያለው አንድ ምስጢራዊ ነገር ነው። እንግዲህ ህልሞች ለሳይንቲስቶችና ለስነ ልቡና ሐኪሞች መቼም ቢሆን ምስጢራዊ እንደሆኑ የሚጓዙ እውነታዎች ናቸው። ቢያንስ በህይወታችን እንግዲህ 1/3ኛውን የህይወታችን ክፍል እናንቀላፋለን ወይም እንተኛለን። 1/3ኛውን ለምሳሌ 24 ሰዓት አለ። 24ቱን ለ3 ብንከፍለው 8 ሰዓት ይደርሳል። 8ቱን ሰዓት ብንመረምርበት 8ቱን ሰዓት እረፍት ብናደርግበት 8ቱን ሰዓት ልንተኛበት እንችላለን። ግን እንዲህ ሲባል ሰው 8ቱን ሰዓት ሁሉ ይተኛል ማለት አይደለም። ብቻ ከህይወታችን 1/3ኛውን ክፍል በእንቅልፍ እናሳልፋለን። ስለዚህ በዚህ በምንተኛበት ጊዜ በርካታ ህልሞችን እናልማለን። እስካሁን ያለምናቸው ህልሞች ብዛታቸው የሆነ ቢጻፍ ኖሮ ራሱን የቻለ አንድ መድበል መጽሐፍ ሊወጣው ይችላል የሚል እምነት አለኝ። እንግዲህ በምን አይነት ህልሞች አይታችኋል? እስካሁን ድረስ አስደሳች ህልሞች አይታችኋል? አሳዛኝ ህልሞች አይታችኋል? አስገራሚ ህልሞች አይታችኋል? አስደንጋጭ ህልሞች አይታችኋል? እና ሳቅን አይታችኋል? ለቅሶን አይታችኋል? ፈንጠዝያን አይታችኋል? ፍርሃትን አይታችኋል? እና እስካሁን ያየናቸው ህልሞች እጅግ የሚገርሙ ነገሮች ናቸው። እንግዲህ ህልሞች ቅድም እንዳልኳችሁ አዝናኝ አለ፣ አስደሳች አለ፣ የፍቅር ስሜት ያላቸው አሉ፣ አስጨናቂዎች አሉ፣ አስደንጋጮች አሉ፣ አስፈሪዎች አሉ፣ ደግሞ እጅግ የሚገራርሙ ነገሮች አሉና ያልተለመዱ ነገሮች ሁሉ ጭምር ልናይ እንችላለን። በኋላ ላይ እንዳስሳቸዋለን። እንግዲህ እንደ ሳይንሱ የራሱ የሆነ ፍቺ ያለው ህልም፣ እንደ ሃይማኖት ጽሑፎች የራሱ የሆነ ፍቺ ያለው እኛ በሁሉም ያለውን ዳሰስ ለማድረግ ሞክረላቸዋለሁ። እንግዲህ ስለ ህልም ስናነሳ የኒውሮ ሳይንስ ባለሙያዎች፣ የስነ ልቡና ባለሙያዎች፣ የሃይማኖት መምህራን የሚሰጡት የራሳቸው የሆነ ፍቺ ያላቸው። በተለይ የኒውሮ ሳይንስ ባለሙያዎች ህልም እንዴት ነው ሊመጣ የሚችለው? ህልም እንዴት ሊደራጅ ይችላል? መዋቅሩ ምንድን ነው? በተለይ ከአንጎል ጋር የተያያዘው ነገር ምንድን ነው የሚለውን ነገር ለማጥናት ሙከራ ያደርጋሉ። በዚህም ብዙ ነገሮችን አግኝተዋል። የስነ ልቡና ባለሙያዎች ደግሞ ሞር ከአንጎሉ ጋር ሳይሆን የህልሞቹ ትርጉም ምንድን ናቸው? አንድ ሰው ህልም ያልማል ወይም ራእይ ሊያይ ይችላል። የዛ ህልም ትርጉም ምንድን ነው? የሚታየው ወይም የሚያየው ህልም ከአላሚ ህይወት ጋር ያለው ግንኙነት ምንድን ነው? መስተጋብሩ ምንድን ነው? መሰናሰሉ ምንድን ነው የሚለውን ያጠናሉ። የሃይማኖትም ደግሞ ምሁራን ህልሙን አይነት በዝርዝር ያቀርባሉ። ስለዚህ እነዚህ ነው ፈተሽ በማድረግ ዛሬ የምናየውና በዚህም ደግሞ በርካቶች ጥያቄዎች ተነስተዋል። ህልምና ራእይ ምንድን ነው? እኔ ምን አይነት እያለምኩ ያለሁት እንዲህ ነው እያላችሁ ብዙ ጥያቄዎችን ጠይቃችሁኛል። አሁን ግን ምነግራችሁ ራሱ የህልም ትርጉም በተለይ መጀመሪያ ላይ ማንሳት የምፈልገው ህልምና ራእይ ምንድን ናቸው በመሰረታዊ ነገሩ የሚለውን ነው እና ህልምና ራእይ ምንድን ናቸው የሚለውን ለማየት አንዳንድ መጻሕፍቶችን ማገለባበጥ ያልቀረም መዝገበ ቃላቶችንም ለማየት ሞክሬያለሁ፣ የሀገርንም የውጭንም። ወደ ሀገራችን ስንመጣ አለቃ ኪዳነ ወልድ ክፍሌ ህልምን ምን ይላሉ? በእንቅልፍ ልብ ውስጥ የሚታይ ይሉታል። በእንቅልፍ ልብ ውስጥ የሚታይ። አሁን እዚህ ጋር ብናስበው እንቅልፍ አለ፣ ልብ አለ ማለት ነው። በደንብ አስተውሉ። በእንቅልፍ ልብ ሲባል ልብ ማስተዋል ጋር ያያያዛል። እንቅልፍ ነው እና በእንቅልፍ ልቡ ህልም አየ ይላልና በእንቅልፍ ልብ ውስጥ የሚታይ ብለው ነው የሚገልጹት። እንደውም እሳቸው ህልምን ለሁለት ከፍለውታል። ሁለት አይነት ህልም አለ ብለዋል እሳቸው። አንደኛው የነፍስ ህልም፣ ሁለተኛው የስጋ ህልም። የስጋ ህልም የምንለው በእሳት በውሃ በመሬትና በነፋስ የተዋቀረ የሰው ልጅ አካል፣ ለምሳሌ እንደ እሳትነታችን መሞቃችን፣ እንደ ውሃነታችን እንባችን፣ ደማችን፣ ምራቃችን መውጣቱ ፈሳሽ ነገር ከሰውነታችን፣ እንደ መሬት ይሄ መሬት አካል ነው። አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ ወዘተርፈ
እንደ እሳትነታችን ገላችን መሞቁ መተኮሱ ነው። ይሄ አራቱ ባህሪያተ ሥጋ ይባላል። በኋላ አነሳላቸዋለሁ። የነፍስ ባህሪያት ደግሞ ለባዊነት፣ ልብ ማስተዋል፣ ነባቢነት መናገርና ሕያውነት፣ ሕያው ሆኖ መኖርና ሰው ከነዚህ ሰባቱ ባህሪያት የተሰናሰለ የተዋቀረ ነውና እሳቸው በስጋና በነፍስ ለይተውታል። መንፈስም ልናክልበት እንችላለን እና ሲያቀርቡ ምን ብለዋል? የነፍስ ሕልም ፍሬ ያለው ነገር ነው ይላሉ። ፍሬ ያለው ነገር ለምሳሌ እንደ ትንቢት ሊሆን ይችላል፣ ስለ መጪው መናገር ወይም ራእይ መሆን ይችላል ብለዋል። የስጋ ሕልም ግን አብዛኛውን ጊዜ እንደ ምትሃትና እንደ ቅዠት የሚሆን ነው ብለው የራሳቸውን አስተያየት አክለውበታል። እንግዲህ በሁሉም ዓለም ብቻ ያስማማው አንድ ነገር አለ። ሕልም ሲባል በእንቅልፋችን የምናየው ተኝተን የምናየው ነገርን ሕልም ብለናል። እንግዲህ ራእይ ግን ትንሽ የተለየ ነው፣ ከሕልም ይለያል። ራእይ እንደ ሕልም ቢሆንም ንቃት ግን አለበት፣ ኮንሽስነስ አለበት፣ ንቃት ነገር አለበት። ሕልም ተኝተን የምናየው ነው። ራእይ ግን ቃሉን ስናየው ርእየ ማለት በግዕዝ ቋንቋ አየ ነው፣ ከማየት ጋር ይሄዳል። ሕልም ግን ከመተኛት ጋር ይሄዳል። ልዩነቱን እዚህ ላይ ነው በደንብ አድርገን ማጤን ያለብን። ምናልባት የራእይ ሁኔታ በሁለት መልኩ ብናየው፣ አንደኛ ማእከለ ነቂህ ወነዊም፣ በመተኛትና በመነሳት መካከል እንዲሆነን ተመስጦ ውስጥ ገብተን እንግዲህ ሰዎች ብዙ አይን አላቸው ይባላል። አንደኛው ይሄ ሁለት አይን ይሄ የምናየው አይናችን ነው። ይሄ የስጋ አይን ነው እኔ ያለኝ፣ ሁላችሁ ነው። ግን የግዕዝ ጥንታዊያት ዶኪመንቶች ምን ይላሉ? ወብነ አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ስጋውያት፣ ሁለት የውስጥ አይኖች አሉን፣ ኢነር አይስ አሉን። በዚህኛው በምናየው አይነ ፈንታ አሐቲ አይነ ነፍስ፣ አንዷ የነፍስ አይን ናት። ሁለተኛዋ አይነ ልቡና፣ ዋህቲ አይነ ነፍስ ዋህቲ አይነ ልቡና፣ አንደኛው የነፍስ አይን አንደኛው የልቡና አይን ናት ይላሉ። ስለዚህ አይነ ነፍስ አለን፣ አይነ ልቡና አለን ማለት ነው። ሰው በብዙ አይኖች የተሞላ ነው ማለት ነው። እና የሰውነት መብራት አይን ናት ሲባል አእምሮ ጠባኢ የሚባል ደግሞ ሌላ አይን አለ ማለት ነው። ሌላው ቅዱስ ያሬድ ምን ይላል? ሀበነ እግዚኦ አዕይንተ አእምሮ ወትረኪያከ ይርአያ፣ አቤቱ የአእምሮን አይን ስጠን ይላል። ይሄኛውን አይን አይደለም፣ የአእምሮን የእውቀት አይንን ስጠን፣ አይኖቻችን ዘወትር አንተን ያዩ ዘንድ ይላል። እና አዕይንት የስጋውያት አዕይንቶች አሉ፣ የውሳጣዊ አይኖች አሉ ማለት ነው። ስለዚህ በእነዚህ ርእይ ማለት በምናየው ደረጃ ያለው ራእይ ተብሎ ይጠራል ማለት ነው። ስለዚህ አይናችን ተገጥሞ ልናይ እንችላለን፣ ግን በብዛት አይናችን ተከፍቶ ልናየው በተመስጦ ልናየው የምንችለው ራእይ ተብሎ ይጠራል። ይሄ ደግሞ አንድ ራሱን የቻለ አንድ እውነት ነው ማለት ነው። ስለዚህ በአብዛኛው ግን ራእይ የሚባለው ነቅተው በተመስጦ ውስጥ ሆኖ የሚታይ ነገር ድንገት ሆነን ለምሳሌ ሳናስበው ልም ብለን ምናየው ነገር ሊሆን ይችላል ራእይ የሚባለው። እና በጥንቱ የኢትዮጵያውያን ምርምር አንክሮ ተደሞ ይባላል። ማድነቅ አለበት። ራእይ ውስጥ ከህልም የሚለየው አድናቆት አለበት። እንደ ህልም ሳናውቅ የምናየው ሳይሆን አውቀን ነው። አንክረዋለው፣ መደመም ተደሟለው እና የተለየ እይታ ሲሆን ይሄ እንግዲህ ከተፈጥሮ ኃይል በላይ ነው። ከተፈጥሮ ኃይል ሱፐርናቹራል ነው ራእይ ሲባል። ህልም ግን ማንኛውም ሰው ሊያለም ይችላል። ስለዚህ ራእይ ከህልም የሚለይበት ይሄ ነው። ሁለተኛው ግን ራእይ ግልጽ ነው። እንደ ህልም ምንረሳው ነገር አይደለም፣ ምናየው ነገር በመሆኑ አልፎ አልፎ ራእይና ትንቢት የሚገናኝበት ጊዜ አለ። ስለ መጻኢው ስለሚገልጥ እንደ ፕሮፌሲ ሊሆን ይችላል። ይሄ ለይተን ማወቅ አለበት። አሁን ራእዮች ራሱ እንደ ቴዎሎጂ ወይም ዴፊኔሽን ብዙ አይነት ራእዮች እንዳሉ ግን ማወቅ አለብን። አንደኛ እውቀታዊ ራእይ አለ። በእውቀት የምናየው ራእይ ምንድነው? ይሄ አእምሮ ነው። በቃ ይሄ አዕይንተ አእምሮ የምንለው የውሳጣዊ አይናችን ከተፈጥሯችን ጋር ተሰናስሎ ያለ ይሄ የራሳችን ማንነት ያ እውቀታችን ይወስደንና እልም አድርጎ ተመስጦ ውስጥ ያስገባናል። ለምሳሌ ወሶበ ሄሊ ዘንተ፣ ይህን ባሰብኩት ጊዜ ህሊናዬ በነፋስ ትከሻ ተጭኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ዳርቻዎችን ሁሉ ሊበር ይወዳል ይላል ሕርያቆስ። ህሊናዬ በነፋስ ትከሻ ተጭኖ፣ ይሄ እንግዲህ ምናቀው እውቀት ውስጥ ድንገት ሳናስበው ምርምር ውስጥ እንገባና ያ እውቀት
እልም ያለ ነገር ውስጥ ገብቶን በዛ እውቀት ዙሪያ ምናየው ነገር ይኖራል። ያ ምን ይባላል? በእውቀት የምናየው ራእይ ወይም እውቀታዊ ራእይ ይሉታል ሲከፋፍሉት። ሁለተኛው ግን ምናባዊ ራእይ ነው። በምናብ ሰዎች እንግዲህ በምናብ የሚያዩት፣ ለምሳሌ ምናየው ነገር ሊኖር ይችላል። ተመልካቾቻችን ምሰሙት ነገር ይችላል። እንግዲህ ሰዎች በምናባቸው የሆነ ዓለም ሊፈጥሩ ይችላሉ ዝም ብለው በምናብ እና ያን ነገር ሲያስቡት በድንገት ስሜት ሕዋሳታችን ከአእምሯችን ጋር እውቀት ጋር ይሰናሰልና በምናብ ተጉዘን የሆነ ዓለም ውስጥ ራሳችን ልናገኝ እንችላለን። የሆኑ ቦታዎች ልንመለከት እንችላለን። ደስ የሚል ቦታ ውስጥ ድንገት ሰው ገባው፣ እጅግ የሚገራርሙ ነገሮች አየሁ ይላል። ይሄ እንግዲህ ምንድን ነው? በእውነት አይደለም የሚያየው። የእውነት ተከስቶ ሳይሆን የሚያየው የሚያስበው ነገር ውስጥ ይገባና ያን ሲያብሰለስል በድንገት እዛው ዓለም ውስጥ ለምሳሌ ስለ ገነት አስቦ አንድ ሰው ገነት ምን ትመስል ሊሆን ይችላል ብሎ ይሄድና በራሱ ምናብ የሚስላት ገነት ውስጥ ራሱን ሊያያት ይችላል። እንደዚህ ብሎ በማሰብ በተመስጦ ውስጥ እያለ ይሄ እንግዲህ ምናባዊ ራእይ ነው። ቅድም ያልኳችሁ እውቀታዊ ራእይ አውቀነው ስለዛ ነገር ድንገት ስናስብ በዛው ተመስጠን የምናየው ነገር ሊሆን ይችላል። እንግዲህ ራእይ ብዙ አይነት ነው።